ፖሊስ አዛዡን አገናኝ ያሉኝ ላገናኝ ስል አላነጋግርም እኔን የሶዶ ኃላፊ ያዘኛል እንጂ የክልል ኃላፊ ያዘኛል አላናግርም ማለት እንደዚህ ቦርዱም ባለበት እኔም ባለሁበት ሰነዶቹም ባሉበት መነጋገር እንችላለን ግን የፍትህ ሂደቱ በኔ እይታ ነፃ አልነ የኢትዮጵያ ብሔራዊ ምርጫ ቦርድ በተናጠል ለኔ የተለየ ጥላቻ ነበረው ያሪው ሴት ብቸኛ ሴት አመራር ነኝ ፖለቲካ ፓርቲዎች በዛ መሃል ሴቶችን እናበረታታለን የሚል ነገር ቢኖርም በጣም ትልቅ ሄትሬድ አይቻለሁ ከፊታቸው ምንድነው ያጋጠማችሁ በምርጫ ልተሳተፋችሁበት ምክንያት ምንድነው ይሄ ነገር መታየት ስላለበት ጣልቃ ገብቷል አልገባም የምርጫ ሂደቱስ በፓርቲዎች መሄድ አለበት የለበትም ምን ይመስላል የሚለውን ህገ መንግስት አጣሪ ጉባኤ እንዲያይ አቅርበን እኮ እብን ምርጫው ቢያልፍን ፍትሁን ማረጋገጥ ስለምንፈልግ እዛ ድረስ ሄደን ገና ምላሽ አላገኘንም ማናቸውም ከነሱ ምላሽ ቢሰጡ ደስ ይላል ብሔራዊ ምርጫ ቦርድ ኢሶዴፓን ለምን ጣልቃ መግባት ፈለገ የመተዳደሪያ ደንቡን ለማስተዳደር ስለሆነ የተቀመጥኩት የፍርድ ቤቱ ውሳኔ አልቆ እስከሚደርስ ሊቀመንበር ነው ይሄን እቀበላለሁ የእናንተን መቀበላችን በዚህ ነው ያለፍኩት ይቅርታ ይደረግልኝ ብዬ ይቅርታ ጠይቄ ያንቀን ወጣው ካደራሹ ማለት ነው እናንተ ያላከበራችሁትን ማን ያከብረናል ምንም አትቀበሉ ህገ መንግስቱም ይቅር አዋጁም ይቅር ምንም ይቅር አክብሩን የምርጫ ቦርድን ውሳኔ ተቀበሉ ስለዚህ ከብልጽግና በኩል በምርጫ ቦርድ ጣልቃ እንዲገባብን ሆኖናል የሚል መረዳት አላችሁ ያው እንደ ብልጽግና ዲኤት የለንም በሞተር ተከትለው የመጡትን ሁለቱን ልክ እንደደረሱ ፖሊስ አዛዡ እዚህ ጋር አይቷቸው ስለነበረ ከፖሊስ ከሞተሩ ወርደው ሳይጠይቁ ሳያነጋግሩ እኛም ጋር ሳይደርሱ አካላዊ ምልክት ባይኑ እነዛን አስገባቸው ብሎ እንደዚህ በእጁ አሳይቶ ሁለቱን አመራሮች ልክ ሲደርሱ ወደኛ ጨመረ እኔ ፐርሰናሊ ለኔ የመጀመሪያ የነበር ፍርድ ቤት የኢትዮጵያ ፍርድ ቤት ምን ይመስላል የኢትዮጵያ ፍትህ ምን ይመስላል are we really ነፃነን ፍትህ አካላት ገለልተኛ ናቸው ምርጫ ቦርድ ገለልተኛ ነው ጤና ይስጥልን የአዲስ ማለዳ ተከታታዮች እንደምሰንብታችኋል ወቅታዊ ዝግጅታችን ተጀምሯል የዛሬ ርዕሰ ጉዳያችን ወቅታዊ ፖለቲካ ሁኔታ ነው በዛ ስር ግን ወደ 3 ገደማ ንዑስ ርዕሶች አሉ ቀዳሚው ድህረ ምርጫን ይመለከታል ሁለተኛው ደግሞ የሀገራዊ ምክክር ኮሚሽንን ይዳሰሳል ሶስተኛው ደግሞ የፌደራል መንግስቱና የህወሓትን እየተባባሰ የመጣውን ውጥረት ይቃኛል እንግዳችን ደግሞ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ ምክትል ሊቀመንበር ዶክተር ራሄል ባፌ ናቸው እስከ ዝግጅታችን ፍጻሜ አብራችሁን ብትቆዩ ደስ እንሰኛለን ዮሐንስ አሰፋ ነኝ ዶክተር ራሄል በጣም ደስ ብሎኛል ስለተገናኘን እንኳን ደህና መጡ እንኳን ደህና ቆያችሁ ጥሩ በአንድ ገራገር ጥያቄ በጀምር ደስ ይለኛል ለአንድ ፖለቲካ ድርጅት ዋነኛ ግቡ ተብሎ የሚታሰበው በሰላማዊ መንገድ ስለሆነ በምርጫ ተወዳድሮ ስልጣንን መያዝ ነው ግንቦት 24 በተካሄደው ምርጫ ደግሞ እናንተ አልተሳተፋችሁም የፖለቲካ ፓርቲንና ስልጣንን የተመለከተውን ጥያቄ ወደ ኋላ አነሳዋለሁ ግን በምርጫው ያልተሳተፋችሁት በዋናነት በምን ምክንያት ነበረ ያንድ ፖለቲካ ፓርቲ ዋና ተግባር ያው በህዝብ ድምጽ በምርጫ ተወዳድሮ ህዝብን ማገልገል ነው እኛ እንደ ሶዴፓ ከህወሓት ወደ አዲስ አበባ መግባት ማግስት ጀምሮ ከ1983 87 ጀምሮ በጠንካራ መሰረት ላይ የተቋቋመ ሰላማዊ የትግል ፓርቲ ነው በሰላማዊ መንገድ ደግሞ የስልጣን ሽግግርን የስርዓት ሽግግርን የፖሊሲ ፕሮግራም አማራጮችን የማቅረብ በተመረጥንበት ጊዜ በፓርላማ ገብቶ ማገልገልን ባልተመረጥንበት ጊዜ ደግሞ ከተመረጠው ፓርቲ ጋር ኮምፕሊመንት በመደራረግ የፖሊሲ ጉዳዮችን የማንሳት ተለዋጭ ሐሳቦችን የማንሳት እና እነዛ እንደ ግብአትም ተመጋግቦ አገርን ወደ ተሻለ ነገር የሚያደርሱበት ጉዳዮች ላይ ፎከስ ያደረገ ፓርቲ ነው ሰባተኛውንም ሀገራዊ ምርጫ ልንወዳደር ስናስብ ብልጽግና እንደሚያስበው በህዝቡ ኤክስፔንስ ወይም ውጤቱ ህዝቡን በሚጎዳ መልኩ በሚሰጥ ድልድል ህዝቡ ላይ የመጫንና ህዝቡን ሰርቪስ መስጠት ማለት አልችልም እኔ ህዝቡን በፈለገበት የመረጠኝ እድሉን የሰጠኝ ብልጽግና ከሆነ ለብልጽግና ታማኝ ሆኜ ተጠሪነቴ ለሱ እኮ ነው የሚሆነው
ህዝብ አልመረጠኝም ማለት ነው። እና ሁል ጊዜ የህዝብን ጉዳይ ማቅረብ፣ ለህዝብ ተጠያቂ የመሆን ህዝብ ሲፈልግ የሚያነሳኝ ማን ነው? ሲፈልግ መርጦ እንዳገለግለው የሚፈቅድልኝ፣ ሳጠፋ ደግሞ ሊጠይቀኝ የሚችል አይነት ሰው ካልሆንኩ በእነሱ ኤክስፐንስ ህዝብ ላይ መጫኑ አግባብነት ያለው እንደሆነ አናስብም። ስለዚህ ጤናማ ፉክክር ኖሮ ተፎካክረን ምህዳሩ ኖሮን ህዝብ በሚሰጠን ድምፅ ወደ ፓርላማ መግባት ማገልገል ምንፈልግ ፓርቲ ነን እና በዚህ አግባብ ህዝባችን ውስጥ ገብተን ፖሊሲያችንን አስተዋውቀናል፣ ፕሮግራማችንን አስተዋውቀናል፣ ከህዝባችን ጋር ተናበናል። ጥሩ ነገሮች ነበሩን። እናንተም ሁላችሁ አይታችኋል። ከሞላ ጎደል የሶዴፓ ቅስቀሳ ከዚህ በፊት ያልተለመደ አይነት የኢትዮጵያ አይመስልም ነበር። ዛሬም ሶሻል ሚዲያ ላይ ተገብቶ ማየት ይቻላል። ከነውበቱ ላይክ ጂንካ ሲቀሰቅስ ይሄ የት ሀገር ነው እስከምንል ድረስ የሚያደርስ ነው። ደቡብ ላይ ሲቀሰቅሱ፣ ሀረር ላይ ሲቀሰቅሱ ሶሻል ሚዲያው የሰጠ ነው። እዛ ውስጥ የቀረበውን ነገር ስናይ ደቡብ ምዕራብ ላይ፣ ማዕከላዊ ላይ ልዩ ወረዳዎች ሁሉ እንደው ከተገመተው በላይ ነው የሄዱት እና ከህዝባችን ጋር በጣም መተዋወቅ ችለናል። ፕሮግራማችንን ማስተዋወቅ ችለናል። ህዝባችን ደግሞ ከፍርሃት እንዲወጣ ማድረግ ችለናል። ህዝባችን ሲሉን ግን በተወሰነ አካባቢ ነው አይደለ? እኛ ለምሳሌ በጥቅሉ እኮ 8 ክልልና 2 ከተማ አስተዳደር ላይ ነው የምንወዳደረው። በጣም ሰፊ ነው። ትግራይ መወዳደርና ማህበራዊ መሰረት ደግሞ ይለያያል አይደል? ማህበራዊ መሰረት ቢለያይም ጥሩ መሰረት አለን። አሁን ለምሳሌ በጣም ሰፊ አይደለም። ሀረር ላይ ብትሄድ ጥሩ መሰረት አለን ካለው ህዝብ ቁጥርም አኳያ። ግን ድሬዳዋ ላይ ብትሄድ እንደሱ አለን። ወደ ደቡብ ምዕራብ፣ ማዕከላዊ፣ ደቡብ ሲዳማ ላይ በጣም በጣም ጠንካራ መሰረታዊ ቤዝ አለን። በጣም ጠንካራ ቤዚካሊ ኢሶዴፓ በ15 ፓርቲዎች ነው መጀመሪያ ላይ የተቋቋመው እና እነዚህ 15 ፓርቲዎች ቤዛቸው የቀድሞ ደቡብ ብሔር ብሔረሰቦች ነበር። እነዚህን 4 ክልሎች የያዘ ነበር። ስለዚህ 4ቱ ክልሎች ላይም ለየብቻ ተቋቁመው የህብረተሰቡ ቤዚካል ፓርቲዎች ናቸው እና በጣም ጠንካራ ቤዝ አለን። አሁን በዚህ አጋጣሚ ተውን እንጂ አላቀረብንም፣ ምርጫውም ስላልነበረ እንጂ ትግራይ ላይ ነበረን፣ ባህር ዳር እና ደሴ ላይ ቢሮ ነበረን። እነዛ ሁሉ ተዘግተዋል በመጠኑ ያለን። ኦሮሚያ ላይ በአሁኑ ምርጫ ለምሳሌ ጅማ ላይ የማሸነፍ ፕሮባቢሊቲ ነበረን። ጅማ ሲሉ ጠቅላይ ሚኒስትሩ የሚወዳደሩበትን ነው። ጅማ ከተማው ላይ ተወዳድረናል፣ ሰኮሩ ላይ ተወዳድረናል፣ ኦሞናዳ ላይ ተወዳድረናል እና እነዚህ ቦታዎች ላይ በአርሲም ተወዳድረናል። ሻሸመኔ አርሲ አካባቢ እነሱ ላይ ቤዚካሊ ጠንካራ ነገር ነበረን። ጅማ ላይም በጣም ስትሮንግ ተፎካካሪ ነበረን። እዛ ሁሉ ላይ ግን በቃ በጣም ፍትሃዊ በሆነ መንገድ እሱን ሊያነሱልኝ ፈልጌ ነው። መንደርደሪያው ልሰውደውና ሰፊ ማህበራዊ መሰረት አለው። በተለይ ከ1987 አንስቶ ቢያንስ ወደ 31 ዓመት ገደማ ማለት ነው። ቀላል አይደለም። እንደ ትውልድ ልንለው ጥቂት ነው የሚቀረውና ምንድን ነው ያጋጠማችሁ? በምርጫ ያልተሳተፋችሁበት ምክንያት ምንድን ነው? በዋናነት በጣም ሰርፕራይዝ ያደርጋል። ከስራ አስፈጻሚዎች ውስጥ የተወሰኑት የስራ አስፈጻሚነት ስራቸው ላይ ተገፍተናል፣ እንዲታይልን የምንፈልገው ነገር አለ፣ የምንጠይቀው ጥያቄ አለን የሚል ነበር መነሻው። ይሄ ደግሞ ቤዚካሊ የፓርቲ የውስጥ ጉዳይ ነው። መተዳደሪያ ደንብ አለን፣ ምርጫ ቦርዱ ያጸደቀው። ማዕከላዊ ኮሚቴ ይሄንን ጉዳይ ዲፕሊ ወደ ስራ አስፈጻሚው ማመልከቻው ቀርቦ ማየት ይችል ነበር። ስራ አስፈጻሚው ወደ ቁጥጥር ኮሚቴ አስተላልፎ እንደገና በሽምግልናም ሊያሳይ ይችላል። ያ ውሳኔ ባያገኝ ደግሞ በማዕከላዊ ኮሚቴ ይወሰናል። ፋይናል ዲሲሽን በጠቅላላ ጉባኤ ይወሰናል። የሶዴፓ የውስጥ ጉዳዮች ወደ ምርጫ ቦርድ አይሄዱ። ይሄን አይፈቅድም መተዳደሪያ ደንቡ። አዋጁም ይሄንን የውስጥ ጉዳይ ላይ ምርጫ ቦርድ ጣልቃ ይግባ የሚል ፈቃድ የለው፣ የትም ላይ አይደነግግም።
ነገር ግን በጣም ኢፍትሃዊ በሆነ መንገድ እነዚህ ሰዎች ለፓርቲው ምንም ሳያመለክቱ ቀጥታ ያመለከቱት ለምርጫ ቦርድ ነበር። ምርጫ ቦርድ መተዳደሪያ ደንቡን አጽድቆ በእጁ ስላለው ይሄ ነገር የውስጥ ጉዳይ ነው፣ ወደ ፓርቲያችሁ ተመለሱና ተነጋገሩ ማለት ይችላል። የማዕከላዊ ኮሚቴ ውሳኔ የማጽደቅም የመሻርም ቃለ ጉባኤውንም የመቆጣጠር ራይት የለውም ምርጫ ቦርድ በየትኛውም መስፈርት። ነገር ግን የስራ አስፈጻሚ ለውጥ ስራ አስፈጻሚን የነካ ነገር ስለነበረ ስራ አስፈጻሚው ደግሞ በዝርዝር በምርጫ ቦርድ ስለሚታወቅ ያን ቃለ ጉባኤ ለምርጫ ቦርድ ስናቀርብ የስራ አስፈጻሚ ለውጥ ስራ አስፈጻሚ ላይ ያለውን ነገር እንዲያይ ነው ለምርጫ ቦርድ ያቀረብነው፣ እንዲወስን ወይም እንዲቀይር አይደለም። ቆይ እነዛ ስራ አስፈጻሚ አባላት መጀመሪያ ቅሬታ አቀረቡ በውስጥ አሰራር እናንተን ትተው ለምርጫ ቦርድ አቀረቡ። ከዛ እናንተም እሱን አካሄድ ተከተላችሁ ነው ለምርጫ ቦርድ አቤት ያላችሁት? አይደለም። እሺ፣ ለምርጫ ቦርድ አቀረቡና ምርጫ ቦርድ ምላሽ እንዲሰጥ ጠየቀ። አዎ፣ መልስ እኛን ጠየቀን። እነዚህ ሰዎች እንዲህ ብለው ማመልከቻ አቅርበዋልና ምላሽ ስጡ አሉ። እኛ የዛን ጊዜ ማዕከላዊ ኮሚቴ ስብሰባ ላይ ነበርን ወላይታ ሶዶ ላይ። ስለዚህ ልክ ያ ደብዳቤ ሲደርሰን ስብሰባው ላይ ስለነበር ከስብሰባው ስንመለስ መልስ እንደምሰጥ በስልክ ለህግ ክፍሉ ነገርኩት። ይሄ በፐርሰናል ያነጋገርኩት ነው። ከዛ በኋላ እኛ ወደ ስብሰባው ገባን። ስብሰባውን ማዕከላዊ ኮሚቴ ስብሰባ ስንጀምር እነዚህ የስራ አስፈጻሚ አባላት ከሳሾቹ ማለት ነው ተበድለናል ባዮቹ ቀጥታ መጥተው የስብሰባው አካል ሆኖ እዛው ማዕከላዊ ኮሚቴ ውስጥ ማለት ነው። ስለዚህ ኦኬ አሁን ወደዚህ ከመጡ ይሄ ጥሩ አጋጣሚ ነው። በማዕከላዊ ኮሚቴ ችግርም ካለ የማየት ስልጣን ያለው ቦታ ነው የመጡት። እኛም ሁላችንም እዛው ስለነበርን ማዕከላዊ ኮሚቴ አባላት ጉዳያቸውንም ለማየት ጥሩ አጋጣሚ ነው ብለን ያው በአጀንዳው መሰረት የአመቱን ሪፖርት ለማዕከላዊ ኮሚቴ አቅርበን ያንን አጽድቀን ወደሚቀጥለው አጀንዳ ልናልፍ ስንሞክር ረብሻ መፍጠር አይነት ነገር ጀመሩ። እሱም ስነ ስርዓት እንዲያረጉ ተነገራቸው። በዛ መካከል ወጥተው መግባት መውጣት ምናምን ጀመሩና ኦልሬዲ ተነጋግረዋል ከተወሰኑ ፖሊሶች ጋር ህጋዊ ቢሆን ባይሆንም እንደገና ከሶዶ አካባቢም ህገወጥ ስብሰባ ነው ብለው ተነጋግረዋል። እኛ ደግሞ ህጋዊ ስብሰባ ለመሆኑ የሶዶ ዞን ጽህፈት ቤት እንዲያሳውቅ አድርገናል። ከዛ ማዕከላዊ ኮሚቴ ስብሰባ ደግሞ አዳራሽ መከራየት ሆቴል መከራየት ነው እንጂ ማሳወቅም አያስፈልግም። ጠቅላላ ጉባኤ ትገደዳለህ። የማዕከላዊ ኮሚቴ ስብሰባ ግን አትገደድም። ለሆቴል ከፍለ መሰብሰብ ትችላለህ። ኤኒዌይስ ያንን ማሳወቀን አሁን ኢሚዲየትሊ ባላወቅንበት ምክንያት ፖሊሶች መጡ። ከ5 እስከ 10 ይሆናሉ። ባንዴ አዳራሹን ሞሉ። ምንድነዋል? አይ ይሄ ስብሰባ ህጋዊ አይደለም ስለተባለ ነው። ይሄን ልናጣራ መጣን። ህጋዊ ነን፣ መታወቂያችንን ማየት ትችላላችሁ። ኢሶዴፓም ይታወቃል፣ በደቡብ ቤዙም ነው። የማዕከላዊ ኮሚቴ ስብሰባ ነው። ይሄን እየተነጋገርን እያለ የሆቴሉን ስራ አስኪያጅ ወስደው አሰሩት። ከዛ ሲመለሱ እሺ ቢሮ ሄደን ብንነጋገር ብለው የክልሉ ፖሊስ ኃላፊም የወላይታ ዞንም ነበሩ። ከዛ አይ ወላይታ ዞን ፖሊስ ቢሮ ሄዳችሁ እስቲ ተነጋገሩ፣ ማን ኃላፊነት ይወስዳል? ኃላፊነትን ይወስዳል አልኩ። በዛ መካከል ያለው ችግር ስላስቸገረን እዚህ እንደ ሶዴፓ ስብሰባ እያደረግን ነው። ሶዴፓ ደግሞ ህገወጥ ፓርቲ አይደለም። የጋራ ምክር ቤቱም የወላይታ ሶዶ አባል ስለሆነ እዚህ ላይ እንታወቃለን እና ብልጽግናም ቢሆን ትክክለኛ እውቀት አለው ስለዚህ ጉዳይና ተቸግረናል፣ መፍትሄ ስጡን ብዬ ለደቡብ ክልል አስተዳዳሪ ለአቶ ጥላሁን ደውዬ አገኘኋቸው በስልክ። እንዲህ ስታክ አድርገናል፣ አግዙን። እሺ ችግር የለም እንፈታለን፣ እንደዚህ ብዙ ነገር አወራን። ከዛ በኋላ እሺ ብለን ከዛ ፖሊሱ መጥቶ ወደ ፖሊስ ጣቢያ አልኩኝ ወደ ዞኑ ፖሊስ ጽህፈት ቤት ሲወስዱን አሁንም ለአቶ ጥላሁን ደውዬ ይሄው አመራሮችን ወደ ፖሊስ ጽህፈት ቤት እየወሰዱን ነው፣
ያጠፋነው ነገር የለም። ስብሰባውን አቋርጠን እየሄድን ነው። ችግሮች አሉና ለዚህ ምላሽ ብትሰጡን ብዬ ስደውል ፖሊስ አዛዡን አገናኝ ያሉኝ። ላገናኝ ስል አላነጋግርም፣ እኔን የሶዶ ኃላፊ ያዘኛል እንጂ የክልል ኃላፊ አያዘኝም፣ አላናግርም ማለት እንደዚሁ። በቃ እንዲህ ተብያለሁ ይቅርታ ብዬ ሄድኩ። እኔ ያለው የሶዴፓ ዋና ጸሐፊ ያለች ሄድን። ሁለታችን ሄደን ስንደርስ ፖሊስ ጽሕፈት ቤት አልነበረም የወሰዱን፣ ቀጥታ ፖሊስ ጣቢያ አስገቡን፣ አሰሩን፣ ገባን። ከዛ የፖለቲካ ፓርቲውም ትንሽ ምንድነው የሚል ነገር የፖሊሱን ብዛት አስደንግጧቸው ስለነበረ ስራ አስፈጻሚዎች ተከትለውን ነበር በእግራቸው። ከዛ ትንሽ ወጥተው መኪናው ድቆ ሲሄድ በሞተር ተከተሉ። ስለዚህ ያው እንደ ብልጽግና ቪኤት የለንም። በሞተር ተከትለው የመጡትን ሁለቱን ልክ እንደደረሱ ፖሊስ አዛዡ እዚህ ጋር አይቷቸው ስለነበረ ከሞተሩ ወርደው ሳይጠይቁ ሳያነጋግሩ እኛም ጋር ሳይደርሱ በአካላዊ ምልክት ባይኑ እነዛን አስገባቸው ብሎ እንደዚህ በእጁ አሳይቶ ሁለቱን አመራሮች ልክ ሲደርሱ ወደኛ ጨመረ። አንዱ የቁጥጥር ኮሚቴ ሰብሳቢ ዋና አመራሮች ገባን። ከዛ 3 ሰዓት ያህል እዛ ታሰር። ነገሩ ድግ ተደርጎ እንግዲህ ከእናቱ ጥላሁን ጋርም ተነጋግረው ይፈቱ ተባለ። ከ3 ሰዓት በኋላ ተፈታን። ሄድንና ስብሰባችንን እንደምንም ቋጭተን ይሄ ነገር ያለ አግባብ ነው ብሎ ማዕከላዊ ኮሚቴው እነዚህን 4 የስራ አስፈጻሚዎች ይሄን ችግር ሜስ የፈጠሩትን ለጊዜው ከስራ አስፈጻሚ ኃላፊነት አግዶ ተለያየን። ጥሩ እሺ። ከዛ ምርጫ ቦርዱ ማገድ አትችሉም ማለት እኛ ይሄንን መታገዳቸውን ለማሳወቅ ደብዳቤ ምርጫ ቦርዱ ስናስገባ አትችሉም ማለት። ከዛ በኋላ ወደ ፍርድ ቤት ያመራው እንዴት ባለ መንገድ ነው? ከዛ ፋይናሊ ከምርጫ ቦርድ ጋር ብዙ ፕሮሰስ ሄዶ ወደ ፍርድ ቤት ሄደ። ወደ ፍርድ ቤት ሲሄድ ምርጫ ቦርድ ጣልቃ ገብቷል እና ምርጫ ቦርድ ይሄን ውሳኔ መስጠት አይችልም ነው የሶዴፓ አቋም። እሺ፣ የማዕከላዊ ኮሚቴ ውሳኔ ነው፣ መግባት አይችልም ነው። ነው ሄደን ጉዳያችን የሚታየው እውነቱን ለመናገር ከፍተኛ ፍርድ ቤት ላይ በምርጫ ቦርድ ችሎት ነው። እነዛ ዳኞች ከምርጫ ቦርድ ጋር ኮኔክሽን አላቸው፣ ነፃ ገለልተኛ አይደሉም። የምርጫ ቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ ደግሞ የዛ የአንደኛ ደረጃው ፍርድ ቤት እኮ ምክትል ፕሬዝዳንት የነበረ የነዚህ ሰዎች አለቃ የነበረ አሁንም the best kind of connection ያለው እና ከሳቸው ትዕዛዝ የማይወጡበት አይነት ነው just to be real። ስለዚህ እዛ ጋር መፍትሄ ይገኛል ፍትህ እናገኛለን ሳይሆን ፍትህ ያለበትንም እኮ ማወቅ አለብን እንደ ፓርቲ። እኔ ፐርሰናሊ ለኔ የመጀመሪያ የነበር ፍርድ ቤት ሲሄድ የኢትዮጵያ ፍርድ ቤት ምን ይመስላል፣ የኢትዮጵያ ፍትህ ምን ይመስላል፣ are we really ነፃነን፣ ፍትህ አካላት ገለልተኛ ናቸው፣ ምርጫ ቦርድ ገለልተኛ ነው። ላይክ በ1997 ቅንጅት የነበረ ጊዜ እኮ የነበሩ የምርጫ ቦርድ ሰብሳቢ የጠቅላይ ፍርድ ቤቱ ፕሬዝዳንት ሆነው ሁለቱንም እኮ አንቀው ይዘው የፍርድ ቤቱንም ይወስናሉ የምርጫ ቦርዱንም ይወስናሉ። እኛ ዘንድሮ ይሄ ነበር ያጋጠመን ተመሳሳይ። ይሄኛው ልዩነቱ ምንድነው? ሁለቱን እንዳያስተዳድሩ አንዱ ለጊዜያዊ እንዲለቀቅ ተደርጓል። ደግሞ ከምርጫ በጣም ጥቂት ቀናት ቀደም ብሎ ፐርፐስሊ ሽፍት የተደረገ ነው ቦታው። በዛ ሄድን። ኤኒዌይስ ፍርድ ቤቱ ወሰነ። እሺ፣ አዎ ፍርድ ቤቱ የምርጫ ቦርድ ውሳኔ ትክክል ነው፣ ጣልቃ አልገባም ማለት በግልጽ ጣልቃ መግባቱ እየታየ ማለት ነው። የማዕከላዊ ኮሚቴ የአንድ ፓርቲውን የማዕከላዊ ኮሚቴ ውሳኔ አንድ ፓርቲ የራሱን አመራር መምረጥና ዲሲፕሊን ማድረግ ካልቻለ መቅጣት ማረምም ካልቻለ በመነሻው እኮ አባል ነው። ይሄ ስራ አስፈጻሚ እኮ የፓርቲው አባል ነው እና አባሉ ላይ ራይት ከሌለው ማዕከላዊ ኮሚቴ ምን ይሰራል? ፓርቲው እኮ በምርጫ ቦርድ መተዳደርና ምርጫ ቦርድ የራሱን ፓርቲ ነው ማቋቋም የነበረበት። እንደዛ ሆነ። በዛ ኦኬ። አሁን እንግዲህ ይሄ የምርጫ ቦርድ
ችሎት ስለሆነ በይግባኝ እንለፍ ብለን ወደ ጠቅላይ ፍርድ ቤት በይግባኝ ሄድ ጠቅላይ ፍርድ ቤት የምርጫ ቦርድ ችሎት በከፍተኛ ፍርድ ቤት ያልቅ ነበር። እስከ ዛሬ እስከ ሶዴፓ ክስ ድረስ ከዛ አልፎ ሄዶ አያውቅም። የምርጫ ነክ ጉዳዮች የምርጫ ቦርድ ችሎት ከፍተኛ ፍርድ ቤት ላይ ብቻ ነው ያለው። እኛ ሄደን መደበኛ ጠቅላይ ፍርድ ቤት ጉዳያችን ቀርቦ ያስቀርባል፣ እግዱንም ውሰዱ ተነጎዳያ ተብሎ ሰኞ ላይ ይሄ ውሳኔ ተሰጥቶን ሮብ እግዱን ለመውሰድ ስንሄድ አልደረሰም ተባለ። ሐሙስ ጠዋት ዳኛው ችሎት ከመግባታቸው በፊት የመሃል ዳኛውን ጠይቄ 10 ደቂቃ ጠብቁ ይሰጣቸዋል ተባለ። ዊዝን ዛት 10 ደቂቃ መሃል 30 ደቂቃ ሄደና አይ ጠቅላይ ፍርድ ቤት ላይ የምርጫ ቦርድ ችሎት ይቋቋማል ስለተባለ ጉዳያችሁን ልናይ አንችልም ይቅርታ አሉ። ዳኛው ወጡ። ምን የጠቅላይ ፍርድ ቤት የምርጫ ቦርድ ችሎት ይቋቋማል? ሄድ እስከ ቋቋም ድረስ ከዛም ከዚህም ዳኞች ይመጣሉ ተብሎ በአንድ ሳምንት ከተቋቋሙ በኋላ ስናቀርብ የተጀመረ ነው አናይም አሉ። አንድ ቀን ካስቻሉ በኋላ ወደ ነባሩ ስንመለስ አንቀበልም አሉ። ጠቅላይ ፍርድ ቤት ፕሬዝዳንት ጋር አቤቱታ ቀረበ ይታይልን። አቶ ቴዎድሮስ ጋር ማለት ነው። አዎ አቶ ቴዎድሮስ ጋር ሁለቱም አላይ ብለዋል ተባለና አቶ ቴዎድሮስ ደግሞ መጀመሪያ ያየው ይህ የሚል ወደ አይደለም ጠቅላይ ፍርድ ቤት ላይ የምርጫ ቦርድ ችሎት ሳይቋቋም በፊት ያየው ችሎት ሶስተኛ ችሎት ነው ያየው እሱ ይህ ተባለ። ይሄኛው የምርጫ ቦርዱ ሁለተኛ ችሎት ነው። ወደ ሶስተኛው ችሎት ስንሄድ እኔም እኮ መብት አለኝ ለምን አረጋችሁ ይመስላል። ሶስቱ ዳኞች ያስቀርባል እገዳ ደብዳቤ ውሰዱ ያሉን ጉዳያቸው ያስቀርብም ብለው ጽፈው ሰጡ። እሺ ብለን ወደ ሰበር ሄድን። የመጀመሪያ ቀን ተቀበሉን። ልክ እንደተባለው የምርጫ ቦርድ ችሎት ስለምናቋቁም ጠብቁ ተባለ ሰበር ችሎት። እሺ ብለን ጠበቅን። አይ ቲንክ እሱም አንድ ሳምንት ፈጀና ብዙ ጊዜ በዚህ ፈጀው። ሰበር ችሎት የምርጫ ቦርድ ችሎት ተቋቋመ። ሰበር አጣሪ ቀረብን። ስንቀርብ ይሄ ያስቀርባል በዋናነት የስር ፍርድ ቤት ከፍተኛ ፍርድ ቤት የምርጫ ችሎት የምርጫ ጉዳይን የማየት ስልጣን የለው። የምርጫ ጉዳይ ቀጥታ በጠቅላይ ፍርድ ቤት ነው የሚጀምረው። እነሱ የምርጫ ቦርድ የሚዳኘውን ጉዳይ አይቶ በይግባኝ የመጣው ነው ያሉ። ግን የምርጫ ጉዳይ በአዋጅ ይሄ በምርጫና ፓርቲዎች መቋቋሚያ አዋጅ 153 መሰረት ቀጥታ መነሻው ጠቅላይ ፍርድ ቤት ነው የሚቀርብ የነበረው። ላይክ አሁን ያንን እነዛ ከሳሾችም ጠቅላይ ፍርድ ቤት ላይ አቅርበው ቢሆን ነበር ትክክልም ይሆነው። እነሱ ከፍተኛ ፍርድ ቤት ላይ ከሰሱ። እነዚህ 309 እጩዎች የቀረቡበትን መንገድ አግባብ አይደለም ብለው ከፍተኛ ፍርድ ቤቱን ባይዘወይ እነዚህ 309 እጩዎች ይውጡ ብሎ አልጻፈም። እነዛ ሰዎች ሲከሱ እኛ አልተካተትንምና እኛን ያካተተ ዝርዝር ይቅረብ የሚል ጥያቄ አቅርበው እነሱም ዝርዝር እናቀርባለን ብለው ቀረቡና እናንተ ዝርዝር ማቅረብ አትችሉም በሕጉ መሰረት ፓርቲው ማቅረብ ይችላልና ከፓርቲው ጋር ተነጋገሩ ብሎ ይሄን ፕሮሲጀር ደግሞ ምርጫ ቦርድ ከዛ በፊት ሲያይ ጣልቃ ገብቶ ሲያይ እንደገና ከነዚህ ሰዎችም ነገሩ እየተዘለለ ወደፊት ወደ ኋላ እየወሰድኩ ነው ይቅርታ። ምርጫ ቦርዱ ከነዚህ ሰዎች መጀመሪያ እነዚህ ከስራ አስፈጻሚ ከወጡ ሰዎች ላይ ከነሱ ጋር ተነጋግሮ የእጩ ዝርዝር ይቀበላል። ከናንተ እውቅና ውጭ ወይም ከፓርቲው እውቅና ውጭ የፓርቲው መተዳደሪያ ደንብ አለ። የፓርቲው እጩዎች ለምርጫ ውድድር የሚቀርቡት በየክልሉ እና በየዞኑ በየወረዳው ልዩ ወረዳዎችም አሉ። በየወረዳው የምርጫ ኮሚቴ ጊዜያዊ የምርጫ ኮሚቴ በየወረዳው ተቋቁሞ የወረዳውና የዞኑ ሰብሳቢ ጸሐፊ እና የድርጅት ጉዳይ ኃላፊዎች ያሉበት በየወረዳው ማለት ነው። በየምርጫ ወረዳው ተመልምለው ነው የሚመጡት። ዋናው ጽህፈት ቤት በመተዳደሪያውና በምርጫ ሕግ መሰረት የቀረበውን ሰነድ ከነሱ ወስዶ
ኮምፓይል አድርጎ ፈርሞ ማህተም አድርጎ ይልካል። አጽድቆ ተቀብያለሁ ብሎ ነው። ምርጫው እጩ የሚቀርበው ግን በየወረዳው ነው። የምርጫ ህጉም አዋጁም የሚለው ምንድነው? እጩ እኮ መቅረብ እዛው መቅረብ ብቻ ሳይሆን የሚመዘገበውን በወረዳው ነው። ላይክ ምርጫ ቦርድ አሁን የእጩን ምዝገባ እኮ ሰንትራሊ አዲስ አበባ ላይ ሲያደርግም የህግ ጥሰት አለው። አዋጁን የጣሰን አይችልም አዲስ አበባ ላይ መመዝገብ። እንዴት? የምርጫ አዋጁ እያንዳንዱ እጩ በምርጫ ወረዳ በምርጫ ክልሉ ይመዝገብ ይላል። እዚህ ይመዝገብ አይልም እኮ የለም። ፓርቲዎች የአገር አቀፍ ፓርቲዎችም ዝርዝሩ ከየወረዳው ከቀረበ በኋላ ለምርጫ ቦርድ ለሰነድ ያቀርቡና የምርጫ ሂደቱ ምዝገባውም ኤቭሪቲንግ በየወረዳው ነበር የሚሆነው። ያንን ቦርዱ ቀይሮ የአገር አቀፍ አድርጎ ወደ ሰንተር ሲያመጣ እንደገና አዋጁ ላይ ያንን እጩ የመመዝገብም ግዴታ የቦርዱ ሆኖ እያለ እያንዳንዱ ፓርቲ የፓርቲ አድሚን ሰጥቶ ይመዝግብ የሚል የራሱን የስራ ኃላፊነት በአዋጅ የተሰጠውን እኮ ለፓርቲዎች አዞረ። ለምን ፓርቲዎችን ገና ሳይመዘገቡ ስክሪን ማድረግ መጣል እንዲቻል ሲስተማቲካሊ የታቀደ ነው። ላይክ አንተ እጩን ትመዘግባለህ፣ ከዛ አፕሩቭ የሚያደርግ የምርጫ ቦርድ ተወካይ አለ። ክራይቴሪያውን አሟልቷል ብሎ አፕሩቭ ያደርጋል። ከዛ አውቶራይዝ የሚያደርግ አለ። ከዛ በኋላ የቦርዱ ኃላፊ ይፈርማሉ። አፕሩቭ የሚያደርገው የተቀመጠውን ክራይቴሪያ ሁሉ ማሟላቱን አይቶ ነው ወደ አውቶራይዜሽን የሚያስተላልፈው። አውቶራይዜሽን ጥያቄ ካለበት ወደ አፕሩቫሉ ነው አይደል መመለስ ያለበት፣ ጉድለት ካለ አሟላ ብሎ። ቦርዱ ግን ምን ያደርጋል? አውቶራይዝ ማድረግ ያለበት ሰውዬ ቶታሊ ውድቅ ያደርግና ወደ ፓርቲው አድሚን ይመልሳል። አፕሩቭ ያደረገው መሀል ላይ ሳይጠየቅ ማለት ነው። ያ ደግሞ አድሚኑ ላይ ብዙ የኢትዮጵያ ገጠር አካባቢዎች ቴክኖሎጂው ያልተዳረሰባቸው ናቸው። አንድን ሰው እጩ ለመመዝገብ ስማርትፎን ያስፈልጋል። እንደገና ደግሞ ያ ሰው ፋይዳ መታወቂያ ያስፈልገዋል። የፋይዳ ቁጥር አስገብቶ ይሄ አድሚኑ አዲስ አበባ ላይ ሆኖ ማለት ነው። መልሶ ደግሞ ለዛ ሰው ደውሎ ያ ሰው ኦቲፒ ቁጥር ሰጥቶት ያንን አስገብቶ ነው ይሄን ፕሮሰስ የሚያደርገው። ያ እጩ ደግሞ ስማርትፎን ከሌለው እኮ ከወረዳ ከተማ፣ ዞን ከተማ ድረስ ምናምን ሄዶ ነው እኮ በሰው ስልክ ሁሉ ፋሲሊቴት የሚያደርገው። አንዳንዴ ያንን ያመጣል። ሁለተኛ ደግሞ አገር አቀፍ ፓርቲዎች አንድ አድሚን ነው የሚሰጡት። አዲስ አበባ ላይ አማርኛ የሚያውቅ አድሚን፣ አማርኛ ብቻ የሚችል እና ሰከንድ ላንጉጅ አይ ቲንክ አሁን እንደ ሶዴፓ ብትወስደኝ ቡርጅኛ የሚችል አድሚን ሰጥተናል። የኦሮሚያ ክልል ላይ ሲደርስ በኦሮምኛ መመዝገብ አለበት። የሶማሌው ላይ ቋንቋው ሶማሌ። ይሄ እድሉ ራሱ ለሁለት ሶስት አድሚን መሰጠት አለበት። ለሀገር አቀፍ ፓርቲዎች አስቸጋሪ ነው እና በዛ ውስጥ ሁሉ ሆነን በበቂ እኛ 534 አቅርበን 309 ያለፈው እኮ በዚህ ውጥንቅጥ በዚህ ማነቆ 247% ቦርዱ አንጠባጥቦ ጨረሰ መጀመሪያ። ከዛ 309 አለፈ። ይሄን ሁሉ በቃ ሀሲል አልፈን ወደዛ ስንደርስ የነዚህ ያልተካተተም የሚል ጥያቄ ከመምጣቱ በፊት ቦርዱ ይሄ ዶክመንት ከየወረዳው ተጣርቶ በዚህ በምርጫ ኮሚቴ መጥቶ ሄድ ኦፊስ ደርሶ ሰብሳቢው ፈርሞ ማህተም ተደርጎ ቃል ኪዳን መሐላ ሰነድ አለ። መሐላ ሰነዱን ሞልቶ ፈርሞ ነው የሚያስገባው። ይሄ እያለ ከነዚህ ከሶስት ሰዎች እሱ አራቱን ሰዎች ጣልቃ ገብቶ ቦርዱ የተቀበላቸውን ሰዎች ስም ዝርዝር ስጡኝ ብሎ ከነሱ ኦልሞስት ወደ 100 የሚጠጋ ነው ቁጥሩ። አሁን እርግጠኛ አይደለሁም። መጀመሪያ የተወሰኑ አነስ ያሉ፣ ሁለተኛ ዙርም እንደዛ ስሞችን ዘርዝሮ አቅርቦ ለኛ ሸኝ ደብዳቤ ጽፎ እነዚህን ሰዎች ተቀብለናልና አስተያየት ስጡ እናሳልፉ ብሎ ላከል። ስናይ በጣም ገረመን። ዝርዝሩ ያለው በአብዛኛው እኛ ኦልሬዲ እንደ ፓርቲም ያቀረብናቸው አሉበት፣ ከየወረዳው ተመልምለው የመጡ የተወሰኑቱ ደግሞ ወረዳዎቹ ያላቀረቧቸው ናቸው። ኦኬ
አንዳንድ ጊዜ ደግሞ ፖለቲካ ላይ ራን ስታደርግ ኦል ፖሲቢሊቲስ ማየት አለበት። ኢትስ ሳይንስ ኦፍ ፖሲቢሊቲስ አርትስ ኦፍ ሳይንስ አልኩኝ፣ የሳይንስ ተማሪ ስለሆንኩ አርትስ ኦፍ ፖሲቢሊቲስ ነው። እና አሁን አየንና እነዚህ ሰዎች በአብዛኛው የኛ ናቸው እንዳሉ ማለት ነው። ከግማሽ በላይ ኦልሬዲ ያቀረብናቸው ናቸው። ሌሎቹ ደግሞ ያልቀረቡም የኛ ስለሆኑ እስቲ ይሄ ነገር ምርጫ ቦርድ እጩ ለኛ አቅርቦ ለአንድ ፓርቲ እነዚህን እጩዎች ተቀብያለሁና ፓራፍ አርግልኝ ብሎ መርጦ ለኛ መስጠቱ በራሱ ትልቅ ፖለቲካል ኤረር ነው። የፓርቲውን መብት ነው የቀማውና ለምርጫ ቦርዱም አይገባም። በቃ በዚህ ልክ ማውረድ ጥሩ ነበረ። በዛ ሄድንና ፋይናሊ ያንንም አይተን ጽፈን የተወሰኑትን ወደ ወረዳ ልከን ወረዳዎቹ ደግሞ አክሰፕት ያደርጓቸውን አቀረብን። ስናቀርብ ስልክ ስንደውል እነዚህ ሰዎች በሙሉ አልተቀበሉንም በሚል ስሜት ስልኩን እንዳያነሱ አደረጓቸው እነዛን ሰዎች። ይሄን ለቦርዱ ሪፖርት አደረግን። እነዚህ ሰዎች የኛን አድሚን ስልክ እየመለሱ ስላይደለ እናንተ ቡክ አድርጓቸው፣ ይግቡ፣ መዝግቧቸው። ከዛ በኋላ አሁንም ተጨማሪ ቀረበ። አየን፣ እነዚህን አሳልፉልን፣ ጊዜ ስጡን። ምክንያቱም ይሄ የደረሰው ልክ ምዝገባ ልናቆም 3 ቀን እንደዚህ ሲቀረን ነው። ከዛ ቀኑም አለቀና ስፔሻል ኬስ ስለሆነ ከፍርድ ቤትም ጋር ስለተያያዘ ኤክስትራ ቀን ሰጥታችሁ አስገቡልን፣ በእናንተ ሰራተኞችም ቢሆን በቃ እነዚህን አስገቡ ብለን ሰጠናቸው። ቦርዱ ይወስናል ብለው ወሰዱ፣ አላቀረቡም። ከዛ እንደገና ይሄ ይስተካከል ብለው ፍርድ ቤቱ እነሱ ላይ ሲወስን የፍርድ ቤቱ ውሳኔ እኛን ይጎዳናል፣ እኛ ክሱ ውስጥ ባንኖርም ማለት ነው። ያንን ደግሞ ጣልቃ ገብነት ጠይቀን ያም ሳይሆን ሲቀር ኦኬ ይስተካከል ካሉ ለምን አይስተካከልም ብለን ዘሆል ዝርዝር ከዚህ ከቀረበውም ጋር የኛንም አስተካክለን ለቦርዱ 534ቱን ይኸው በእናንተ ሰው አስገቡ። ሃርድ ኮፒው ማኑዋሊ አቅርበናል። እናንተም የጠየቃችሁት ይሄን ነው። አስገድዳችሁ ቦርዱ እጩ የሰጠው ይሄ ነው። የቦርዱንም እጩ አካተናል፣ የኛንም አካተናል። ቦርዱም የሰጠን እጩ እንግዲህ የኛ አባል ስለሆነ ኢፍ ኢትስ ፌር እና የቦርዱን እጩ መቀበል ለኛ ቅድመ ሁኔታ እስከሆነ ድረስ ይሄው ብለን ሰጠናቸው። ከዛ በኋላ እኔ ደግሞ መጨረሻ ላይ ደግሞ ሁኔታውን አይቼ ፐርሰናሊም አታክ የማድረግ ነገር በጣም ስላየው ከቦርዱ አመራሮች ፐርሰናሊ እርስዎ ነው ፓርቲው እኔ እንደዚህ ሄትሬድ በደንብ የምታነበው ነገር አለና ኦኬ ፐርሰናሊ ሄትሬዳችሁ ከኔ ጋር ከሆነ እነዚህ 309 እጩዎች ደግሞ ንጹሃን ስለሆኑ ኢቭን እነዚህን የስራ አስፈጻሚዎችን በአካልም አይተው ማያውቁ ሁሉ አሉ። እነዚህ እጩዎች ውስጥ በጣም ውስን የስራ አስፈጻሚ አባላት ብቻ ናቸው የሚያውቋቸው የዞኖቹ ማለት ነው። በዚህ ደረጃ ኢኖሰንት ዜጎች መብታቸውን ህገ መንግስታዊ መብታቸውን ከሚያጡ ቦርዱም ዘሆል ፕሮሰስ ጨርሳቸዋል ልክ ናችሁ ብሎ ያስተዋወቀውንና ህገ መንግስታዊ ልዩ ከለላ የተሰጣቸውን ያለ አግባብ ከሚሰርዝ እኔ በራሴ ማመልከቻ ከእጩነት ወጥቻለሁ። ለዚህም ፕሮሲድ በቃ እኔ አሁን አካሄዳችሁ በጣም ፐርሰናል ሆኖ ስላየው ብዬ ይሄን በእጄ ጽፌ በስክሪፕቶ እዛው ምርጫ ቦርድ ቁጭ ብዬ ጽፌ ለወይዘሮ ሜላት ሰጥቼ ወጥቼ ጋርቤጅ ጣሉ ይመስለኛል። ሁሉም ቀረ። ግልጽ እናድርገው ጊዜ ወደ ሌላ ከመሻገራችን በፊት የኢትዮጵያ ብሔራዊ ምርጫ ቦርድ በተናጠል ለእኔ የተለየ ጥላቻ ነበረው እያሉ ነው በእርሶ ምልከታ? በጣም ምልህ የተለየ እኔ በቃ ብቸኛ ሴት አመራር ነኝ ፖለቲካ ፓርቲዎች ውስጥ። በዛ መሀል ሴቶችን እናበረታታለን የሚል ነገር ቢኖርም በጣም ትልቅ ሄትሬድ አይቻለሁ ከፊታቸው። ፊት የምታነበው ነገር አለ አይደል? ከፍትፍቱ ፊቱ። አዎ ከዚህ አይቻለሁ። ሁለተኛ ደግሞ ይሄ ጉዳይ አሁንም ስላልበረደ ጽህፈት ቤታቸው ይዤ ሄጄ አሁን በስም መንሽን ማድረግ አልፈልግም፣ ማነጋገር ፈልጋለሁ የፓርቲውን ጉዳይ በተመለከተ። ወይኔ ጸሐፊያቸው ወይኔ አሁን እንዴት ላገናኝ ከሳቸው? እንዴት ፈራሽ አይደል? እኔን ማየት አልፈለጉም አይደል ስላት፣ ይሄ በእግዚአብሔር ፊት ነው። አዎ እናንተን ማገናኘት ያስፈራኛል አለች ጸሐፊዋ። በጣም ተሰምቶኝ ነው ያን ቀን። ምንም ይሁን ምን ይሄ
የህዝብ ጉዳይ ነው። አንድ ህዝባችንን ቤዚካሊ አማራጭ እናሳጣለን። ቱ ቢ ኦነስት በደቡብ ባሉ 4 ክልሎች ቤዚካሊ ህዝባችንን አማራጭ እናሳጣለን። ይሄ የታወቀ ነው። ስለዚህ ይሄ ኮንሲደር መደረግ ስላለበት አስገብኝ ብዬ አስገድጃት ገብቼ በጣም መልካም ፊት ነበር ያገኘሁት ቱ ቢ ኦነስት። ያ ግን ይሄ በጣም ጸሐፊዋን ያስፈራው ፊት ወዴት ነው የተሸሸገው ብዬ ለራሴ በጣም ታፍ ነው ብዬ ነው ሁኔታውን ያለፍኩት። ይሄ ለኔ ፐርሰናል ሄትሬድ ይናገራል። ሁለተኛ ደግሞ በኮሙኒኬሽናችን ማነባቸው ወርዶችም ነበሩ፣ አገላለጾችም ነበሩና ስለዚህ እኔ ፐርሰናሊ እንዴት ነው በጣም ተንበርክኬ እኩል ሆኜ ሳይሆን እንደ ሰው እኩል ሆኜ ሳይሆን እንደ አንድ ፓርቲ መሪ ህዝብ ከኋላ እንዳለው ፓርቲ አባላት ከኋላ እንዳለው ሳይሆን ተንበርክኬ ያሉትን ሁሉ ተቀብዬ ተሸንፌ እንድቀርብ የገፋፉኝ በጣም ብዙ ነበር። ሶ ኢት ዋዝ ይሄ በጣም ፐርሰናል አታክ ነው። አንድ ጊዜ ጠቅላላ ጉባኤው ባለበት ስፔሲፊካሊ የምርጫ ቦርድ ሰብሳቢ ዳይሬክትሊ እኔን ነው የተናገሩኝ። በሰዓቱ እኔ ይገባኛል፣ እናንተ የምርጫ ቦርድን ውሳኔ ማትቀበሉት የፖለቲካ ፓርቲ አመራሮች እናንተ ያላከበራችሁትን ማን ያከብረናል? ምንም ህግ አትቀበሉ፣ ህገ መንግስቱም ይቅር፣ አዋጁም ይቅር፣ ምንም ይቅር፣ ግን አክብሩን፣ የምርጫ ቦርድን ውሳኔ ተቀበሉ፣ ከዚህ ጋር አታወዳድሩ ብለው ልክ ይሄ በእነሱና በእኔ መሀል ባለበት ሰዓት ይሄን ሲሉ በጣም ተሰምቶኝ በአካል ሄጄ ወዲያው አነጋግሬ ይሄን ያሉበት ስለገባኝ በጣም ይቅርታ፣ ያኔ ክስ ላይ ስለነበር የኔ ፓርቲ ሊቀመንበር አድርጎ መርጦኛል፣ ምርጫ ቦርዱ ምክትል ሊቀመንበር ነሽ አልቀበልም ብሏል። ያንን ደግሞ የኔ ፓርቲ አልቀበልም ብሏል። መርጫለሁ። አመራር መምረጥም ማውረድም የኔ የፓርቲ ስራ ነው። ቦርድ ለፓርቲ አመራር አይመርጥም። ፕሮሲጀሩ ትክክል ነበር፣ ቦርዱ ቢክድም። ስለዚህ አንቀበልም ሲሉ ጉዳዩ ወደ ፍርድ ቤት ስለሄደ የፍርድ ቤት ውሳኔ እስከ ማገኝ ድረስ የፓርቲን ውሳኔ ይቀበላለሁ እንደ ሰብሳቢ። የመተዳደሪያ ደንቡን ለማስተዳደር ስለሆነ የተቀመጥኩት የፍርድ ቤቱ ውሳኔ አልቆ እስከሚደርስ ሊቀመንበር ነኝ። ይሄን እቀበላለሁ፣ የእናንተን መቀበል አልችልም። በዚህ ነው ያለፍኩት። ይቅርታ ይደረግልኝ ብዬ ይቅርታ ጠይቄ ያን ቀን ወጣሁ ከአዳራሹ ማለት ነው። ከዛ የፍርድ ቤት ውሳኔ እስከሚያገኝ ድረስ እኔ ሊቀመንበር ብዬ ጽፌ ፈርሜ ብልክ ምርጫ ቦርድ አይቀበልም ደብዳቤ። ስለዚህ አልፈርምም እኔ ስለተቸገርኩ ማለት ነው። የጽህፈት ቤት ኃላፊ ወይም ዋና ጸሐፊ ይፈርማሉ፣ እኔ አልፈርምም። ለምን? ይሄን የፍርድ ውሳኔው መለየት አለበት። እኔ ለማዕከላዊ ኮሚቴ አልተቀበልኩም የሰጣችሁኝን ስልጣን ማለት አልችልም። ፍርድ ቤቱ አግዷል ብዬ መንገርና መቀየር እችላለሁ። ስለዚህ በእነዚህ መሀል በጣም ትልቅ ፍትጊያ ነበረ። በዛ ነው እዛ የደረስነው። እስቱ ማች አሁን ጊዜያችንን ወሰደ። በጣም ጥሩ ታሪክ ነው። ነገ የሚመለከቱ ሰዎች ይኖራሉ። ሪከርድ መሆኑ ጥሩ ነው። አንድ ማመሳከሪያ ነው። ደስ ብሎኛል። በስፋት ስላነሱት አንድ ጥቂት ማስታወሻዎችን ልጥቀስና ወደ ቀጣዩ ጥያቄ ይሻገራሉ። እዚህ ጋር ብዙ ስሞች ተጠቅሰዋል። የብሔራዊ ምርጫ ቦርድ ሰዎች፣ ወደ ጠቅላይ ፍርድ ቤት እንዲሁም ከፓርቲ ወጣቸው የማዕከላዊ ኮሚቴ በጥቅሉ ዛሬ በምናደርገው ቃለ መጠይቅ ላይ ራሳችንን መከላከል እንፈልጋለን የምትላችሁ ሰዎች ካላችሁ እናስተናግዳችኋለን። ዶክተር ራሔል ፈቃደኛ የሚሆን ይመስለኛል ይህን መድረክ ብንጋብዝ። በጣም ፈቃደኛ ነኝ። ይሄ ነገር በዲቴይል ቦርዱም ባለበት እኔም ባለሁበት ሰነዶቹም ባሉበት መነጋገር እንችላለን። ጥሩ። አዲስ ማለዳ ፍርድ ቤቱንም ለመውቀስ አይደለም፣ ግን የፍትህ ሂደቱ በእኔ እይታ ነፃ አልነበረም። ያ እንዲታይ ነው። እንደው የዘለልኩትን ይሄ ነገር መታየት ስላለበት ጣልቃ ገብቷል አልገባም፣ የምርጫ ሂደት ውስጥ በፓርቲዎች መሄድ አለበት የለበትም፣ ምን ይመስላል የሚለውን የህገ መንግስት አጣሪ ጉባኤ እንዲያይ አቅርበን እኮ እብን ምርጫው ቢያልፍን ፍትሁን ማረጋገጥ ስለምንፈልግ እዛ ድረስ ሄደን ገና ምላሽ አላገኘንም። ማናቸውም ከነሱ ምላሽ ቢሰጡ ደስ ይለኛል። በጣም ጥሩ።
አሁን ፍትህ ስርዓቱን ትችቷል። የብሔራዊ ምርጫ ቦርድ ቀጥታ ጣልቃ ገብቷል። የግሉን ጉዳይ ትተ ነው ማለት ነው። እርስዎን በተመለከተ አንድ ገራገር ጥያቄ ላንሳ። ብሔራዊ ምርጫ ቦርድ ለምን ኢሶዴፓን ማጥቃት ፈለገ? እርስዎን ቃል ተውሼ ነው ወይም ለምን ጣልቃ መግባት ፈለገ? እነርሱን መጠየቁ ምክንያታቸውን ማወቅ እንደተጠበቀ ሆኖ የእርስዎን ኦፒኒየን ማወቅ ስለፈለግኩ ነው። አላውቅም፣ እስካሁንም ይገርመኛል። ፖለቲከኛ ነው እርሱ መገመት አላውቅም። ምንም ምክንያት የለም እዛ ውስጥ ይሄን ምርጫ ቦርድ እዚህ ጋር የሚመጣበት ምንም ምክንያት የለም። ምክንያቱም መተዳደሪያ ደንቡም ቦርዱ ያጸደቀው ነው። አዋጁም ደግሞ በሀገር ደረጃ የምንገለገልበት ነው። የየትኛውንም ፓርቲ እስቲ የማዕከላዊ ኮሚቴ ውሳኔና ቃለ ጉባኤ የመሻርና የማጽደቅ ነገር ምርጫ ቦርድ ጣልቃ የሚገባው በጠቅላላ ጉባኤ ስብሰባ ብቻ ነው። ያንን የማጽደቅ የመከታተል ስርዓቱ ትክክል አይደለም ማለት ምልዓተ ጉባኤውን ማረጋገጥ ይሄ በአዋጁ የተሰጠው ራይት ነው የጠቅላላ ጉባኤ። ግን የስራ አስፈጻሚና የማዕከላዊ ኮሚቴ ውሳኔዎችና ጉዳዮች ቃለ ጉባኤዎች የፓርቲውና የፓርቲው ብቻ ናቸው። ጥሩ። አሁን ጣልቃ ገብነት ስንል ምርጫ ቦርድ ነው እናውቃለን። አሁን ኢሶዴፓ ብቻ ሳይሆን ሌሎች የተሳተፉም ያልተሳተፉም በምርጫው የገዢው ፓርቲ ፖለቲካዊ ጉዳዮች ማስፈጸሚያ መሳሪያ አድርገው ይመለከቱታል ምርጫ ቦርድን። ስለዚህ ከብልጽግና በኩል በምርጫ ቦርድ ጣልቃ እንዲገባብን ሆኖናል የሚል መረዳት አላችሁ? ለእኔ ምርጫ ቦርድ ገለልተኛ አይደለም። በቃ አሁን በኢትዮጵያ ኮንቴክስት ከሄድክ በምንም ይሁን በምን ተሿሚዎች አፍሌትድ ናቸው። ስለዚህ ይሄን በምሳሌ ልሰጥ ይችላል። እኛ አሁን የምርጫ ክርክር ስንከራከር ዩኒቨርሲቲዎች ከፖለቲካ ነፃ ናቸው ይባላል አይደል? የአንድ ዩኒቨርሲቲ ፕሬዝዳንት ብልጽግናን ወክሎ እኮ ተከራከረ ከኛ ጋር። ነበሩ ነው ፖለቲካ ውስጥ መግባት የሌለበት ማለት ነው። ስለዚህ ያ ሰው ፕሬዝዳንት ሆኖ የተመረጠው እኮ የብልጽግና አባል ስለሆነ ነው። ከዛ በኋላ ያ ሰው ደግሞ የአንድ ዩኒቨርሲቲ ፕሬዝዳንት ሆኖ ከተቃዋሚ ፖለቲካ ፓርቲ ጋር መጥቶ ብልጽግናን ወክሎ ፉክክር የምርጫ ክርክር ላይ መወዳደር ማለት እነዚህ ተሿሚዎች ወደንም ጠላንም የተያያዙ እንደሆነ ደግሞ አሁን ለምሳሌ የፍርድ ቤት ሹመትም ይሁን ምንም ሹመት ይሁን የምርጫ ቦርድ ስራ የሚያስፈጽሙ በየዞኑ በየክልሉ የሚመረጡ ሄዶች በሙሉ ለምርጫው 6 ወር ሲቀር በአብዛኛው ማለት ነው ስማቸውን መስጠት ይችላሉ። ከብልጽግና አመልክተው እንዲወጡ ተደርጎ ፐርፐስሊ ምርጫ እየመጣ ነው እዛ ላይ ገለልተኛ ነው ብለን ስለምናቀርብህ ውጣ ተብሎ አመልክቶ ከብልጽግና ይወጣል። የዛሬ 6 ወር ወጥቷል፣ 1 ዓመት ሆኖታል ተብሎ ይሰየማል። ከዛ በኋላ የብልጽግናውን ስራ አከናውነው ሲጨርስ ደግሞ ይሾማል። እንደዚህ ነገር ተሿሚዎች አፍሌትድ ለመሆናቸው ምንም ማስረጃ አይጠይቅም እኮ። ይሄ አሁን የሰጠው የዩኒቨርሲቲው ፕሬዝዳንት ፉክክር በቂ ምሳሌ ነው እና በዛ ልክ ስለሆነ ነፃ ናቸው ማለት አይቻልም። ነገር ግን ኢትዮጵያዊ ናቸውና ለኢትዮጵያ ዲሞክራሲ በተለይ ለሰብአዊ መብቶች ለዲሞክራሲያዊ መብቶች እንደው ለተፈጥሮ እግዚአብሔር ለሰጠው መብቶች መቆም አለባቸው ለዜጎች። ጥሩ። ይሄ የውጭ ጣልቃ ገብነቱን የምርጫ ቦርድ የፍትህ ስርዓቱን እንደተጠበቀና ቆየውና አሁን የፖለቲካ ፓርቲዎች በውስጥ ያለባችሁ ችግር ሲነሳ ኢሶዴፓ ብቸኛው አይደለም። ሌሎች ፓርቲዎችም አሉ። ስማቸውን ከመጥራት ልቆጠብና በውስጥ የሚታመሱ የእናንተስ ችግር አይደለም ወይ? አሁን ወደ ውጭ ተጠበቀ ይሁን ትክክል ነው አይደለም ሌላ ጉዳይ ሆኖ ወደ ውስጥ ስትመለከቱ የእናንተስ ድክመት አይደለም ወይ? ያ እኔ ግን ነው ግን እንደ ኢሶዴፓ ጥሩ ትምህርት ነው ብዬ ወስዳለሁ። ኢሶዴፓ የሰላማዊ ፓርቲ የሰላማዊ ትግል ተምሳሌት ነው። እኔም ረጅም ጊዜ ቆይቻለሁ ኢሶዴፓ ውስጥ። ከደቡብ ህብረት ጊዜ ጀምሮ ነው የማውቀው። እንደዚህ አይነት ነገር አልነበረም። ኢሶዴፓ አንድ ጊዜ ችግር ይሄ የውስጥ ችግር ያጋጠመን ሀዲያ ዞን ላይ ነበር። ሀዲያ ዞን ላይ ባጋጠመን ችግር አሁን ላይ ሳየው ኢሶዴፓ ትክክለኛ ዲሲሽን አልወሰደም ነበር።
መቼ ማለት ነው? የሀዲያው ችግርስ ምንድነው? አጠር አድርገን መግለጽ ከቻለ። ሀዲያ ላይ የተፈጠረው ተመሳሳይ ችግር ነው በአመራሮች ውስጥ የተፈጠረው። ስራ አስፈጻሚ ስራ አስፈጻሚ ውስጥ ከዛ በኋላ ያኔ የነበረው የስራ አስፈጻሚ ውስጥ ችግር የፈጠሩ ሰዎች ናቸው አሁን ደግሞ እዚህ በአገር አቀፉ ላይ የፈጠሩት። አልተቀየሩም ግለሰቦቹ። ገብተዋል። የዛኔም የነዚህ ግለሰቦች እሹ ሲነሳ ተመሳሳይ ነበረና እኛ ያሰብነው አነጋግሮ አግባብቶ ፈቶ የመሄዱን እንደ ፓርቲ አይተናል በውስጥ አሰራራችን። ከዛ በኋላ ደግሞ አንዳንድ እርምጃ መወሰድ ያለባቸውንም አባላት ከስራ አስፈጻሚዎቹ ውስጥ ፓርቲው በሰዓቱ ለይቶ እርምጃ ወስዶ ነበር። አሁን ላይ ሳየው ያኔ ትክክለኛ ጥናት ተደርጎ ላይክ ማያዳግም አይነት ውሳኔም ተወስዶ እውነቱንም በጣም ድግ አድርገን አውጥተን ቢሆን ኖሮ ዛሬ ይሄ አይደገምም ነበር ብዬ አስባለሁ። አሁን ላይ ሆኜ ሳስበው ያኔ ራንደምሊ እንደ ቀላል ነበረ። ዞኑ ይወስን እኛ አግሪ አድርገን እንሄዳለን በሚል ካይንድ ኦፍ ሪፕሬዘንቴሽን ነው ከዋናው ቢሮ የነበረው። ዞኑ እንዲወስን ተደርጎ ሪፕሬዘንቴሽን እንጂ በአዲስ አበባ ደረጃ ላይ በአገር አቀፍ ደረጃ ኢሶዴፓ በስራ አስፈጻሚ ደረጃ ተነጋግሮ የወሰነው ውሳኔ አልነበረም። በጣም በቀላል ታይቶ ነበር። ያ ስህተት ነው አሁን እንድንማርበት የሆነ ነገር ያመጣውና እኔ ጥሩ ነው ብዬ ነው የምወስደው። በጣም የተማርንበት በከባድ ዋጋ የተከፈለ ማለት ነው። በጣም ዋጋ ከፍለን ምርጫን የመሰለ ነገር ደግሞ ሙሉ ቅስቀሳ አድርገን ሀብት ጉልበት ፈሶ ህዝባችን ደግሞ በዚህ በብልጽግና ማነቆ እኮ እንዲህ ታስሮ የነበረውን ፍርሃት ከዲግኒቲው በላይ ሆኖ ገዝቶት ነበር እኮ። ያንን ፍርሃቱን አውልቆ እስኪጥል ድረስ ያደረስንበት ነበረ እና አትሊስት እውነቱን መሬት ላይ ያለውን ሁሉም ህዝብም እኛም ብልጽግናም ያየበት እውነት ነውና እዛ ጋር ደርሰን ከዛ በኋላ መውጣታችን ቀላል አልነበረም። ግን የተማርንበት ከዚህ ሁሉ ይበልጣል። ከዚህ ቱ ቢ ኦነስት ይበልጣል። ጥሩ። ይህን ቃለ መጠይቅ ከማድረጋችን በፊት አንድ ሁለት የእርስዎን ቃለ መጠይቅ ስመለከት ነበር። አንደኛው የኢትዮጵያ ኢንሳይደር ጋር ያደረጉትን ነው። ሁለተኛው ደግሞ እሁድ ሐምሌ 12 የወጣው የሪፖርተር ጋዜጣ ጋር ነውና ትክክል ነኝ? የቅርብ ጊዜያት ስለሆኑ ሁለት የተጣረሱ ነገር የሰማውን ያነበብኩ ስለመሰለኝ ነው። ያጥሩልኝና እሱን ወደ ጥያቄ ያልፋለሁ። ከብልጽግና በኩል 15 በመቶ ገደማ የሚሆነውን ባለፈው ምርጫ ለተቃዋሚዎች ወንበር እንደሚለቀቅ እሱንም በእርግጥ ጥያቄው እንደቀረበላቸው የተናገሩ ፓርቲዎች አሉ። በአደባባይ ኦን ዘ ሪከርድ ስለሆነ ማለት ነው። ኢትዮጵያ ኢንሳይደር ጋር በነበረውት ቆይታ ጥያቄ እንዳልቀረበላችሁ ቢቀርብላችሁም እንደማትቀበሉ ምክንያቱም የሀገሪቱን ፖለቲካ ሊጎዳው ስለሚችል አስተያየት ሰጡ ሰምቻለሁ። ሪፖርተር ጋዜጣ ላይ ደግሞ ጥያቄው እንደቀረበላችሁ ቃል በቃል እንልቀቅላችሁ ሲባልም አንፈልግም ያልንበት ቦታ አለ። አንፈልግም ብለን ወሰንን፣ እጩዎቻችንን ለመቀየር ተገደናል ሲሉ የሰጡትን አስተያየት አንብቤ ያለው ከጋዜጣው ላይ። ጥያቄው ቀርቦላችሁ አልቀረበላችሁም? የተጣረሱ ነገሮች ስለገጠሙኝ ነው። ለምሳሌ በስድስተኛው ጥያቄ በስድስተኛው ምርጫ በ2013 እኔ የተወዳደርኩበት ቦታ ላይ እንዲለቀቅልኝ ሀሳብ ነበረ ከብልጽግና። አልተቀበልኩም። እኔ የብልጽግና ተወዳዳሪ ለቆልኝ ሳይሆን ምርጫው ፍትሃዊ ሆኖ ተአማኒ ሆኖ ሌብነቱ ቀርቶ ማስፈራራቱ ቀርቶ ልፎካከር፣ ህዝብ ያልሰጠኝን ድምፅ አትስጡ፣ እንደገና ደግሞ እንደምመረጥ ህዝብ ድምፅ እንደምሰጠኝ በጣም እርግጠኛ ነኝ። ፈትኑኝ፣ ይሄን ሜዳ አመቻቹና። ግን የብልጽግና እጩ ተነስቶ የሚሰጠኝን አልቀበልም ብያለሁ። ይሄ እውነት ነው። ከዛ በኋላ ሰባተኛው ምርጫ መጣ። ፓርቲዎች የተወሰኑ ተደራደሩ። እንደተደራደሩም ሰምታችኋል እናንተ ሚዲያ ላይ። እኛ አልተጠየቅንም። ነገር ግን ኢንፎርሜሽን ደረሰኝ ሲጣራና የኔ ቦታ እኔ የምወዳደርበት ቦታ ላይ የብልጽግና እጩ ተነስቶ ነበር።
ተለቆልኝ ነበር ባይ ዲፎልት። አመሰግናለሁ ኦፈሩ 2 ጊዜ ግን ስቲል ለኢትዮጵያ ዲሞክራሲ አይጠቅምም። ይሄ መደራደር ሳይሆን መፎካከር ያስፈልጋል። ታማኒ ፉክክር አደገኛ ያልሆነ ትክክለኛ ፉክክር መፎካከር አለብን። ስለዚህ መፎካከር ነው ያለብኝ። ከዚህ በፊትም ተወዳድሬ ህዝቤ ድምፅ አልከለከለኝም። አሁን ለምንድን ነው በዚህ መልኩ መሄደው ብዬ እኔ መወዳደሪያ ቦታዬን ቀይሬ አዲስ አበባ የካ ላይ ተወዳደርኩ። እዛ ሌላ ሰው አቀረብን፣ ሶዴፓ የፈቀደው ሰው። ከዛ በኋላ ደግሞ ትልቁ ችግር እኮ ቦታውን መልቀቅ ብቻ ሳይሆን ቦታው ለሶዴፓ ሳይሆን ለራሄል ነው እኮ የተለቀቀው። ዳይሬክት ለሶዴፓና ለራሄል። ሌላ ጋም ሲለቀቅ ለሶዴፓና ለገሌ ነው እኮ ስፔሲፊክ ፐርሰን ነው። ይሄም መሆን ስለሌለበት ሌሎች ቦታዎች ላይም የተለቀቁ አጋጥመውኛል። እዛ ጋር የታሰቡትን ሰዎች ቀይረናል። እንደ ሶዴፓ ነው ሶዴፓ በቃ ይሄ ሰው እዚህ እንዲወዳደር ፈልገናል፣ ተወዳድሮ ያሸንፍ ብለን ለቀቅን። ለምሳሌ ድሬዳዋ ላይ ተለቆልናል። ሲለቀቅ በጣም ሰርፕራይዚንግ ነው። በቃ ብዙ ሰርኩሌት እስከ ምርጫ ቦርድ የደረሰ ይሄ ከዛ በኋላ ከተወዳደረበት ቦታ ከዛ ወረዳ አንስተን እዚህ ጋር ስለለቀቅን እዚህ ወረዳ ላይ አምጥታችሁ አወዳድሩት የተባለ ነገር ለተወዳዳሪ እጩ ለራሱ ፓርቲው ኢንፎርሜሽን ሳይደርሰው ደርሶታል። ፓርቲውን ጠይቅና ከዚህ ላይ ተነስተ እዛ ጋር ተወዳደር እንለቅልሃለን። this is not fair። በቃ ለኢትዮጵያ ፖለቲካ አይጠቅምም። ስለዚህ አናነሳም። ሶዴፓ ባቀረበበት ይወዳደራል። እዚህ ዳን ብለን አልፈናል። ይሄ ሁሉ ሶዴፓ ፓርላማ ለመግባት ስለማንፈልግ አይደለም፣ ወይም የተሰጠንን እድል ብልጽግና የሰጠውን ስላልፈለግን አይደለም፣ መጥፎ ስለሆነ አይደለም፣ ለሀገራችን ዲሞክራሲ መጥፎ ስለሆነ ነው። ለምንፈልገው እውነተኛ ፉክክር መጥፎ ስለሆነ እንደገና ደግሞ ፌቨርቲዝም ውለታን ስናራምድ እንኳን ለህዝባችን ለራሳችንም አንሆንም። ያንን ስላልፈለግን እባካችሁ መሬትን ይርገጥ ዲሞክራሲው ከሚል ካለን መንፈሳዊ አገራዊ ቅናት ነው እንጂ ያ ቦታ መሰጠቱ እኮ እንደማንም ሰው ያስደስተናል። ከኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ ምክትል ሊቀመንበር ዶክተር ራሄል ባፌ ጋር ያደረግነው የክፍል 1 ቆይታ የተከታተላችሁትን ይመስላል። ከቀናት በኋላ በክፍል 2 እንገናኛለን። ከስቱዲዮና ካሜራ ባለሙያዎች ጋር መሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። ጤና ይስጥልን። ህዝቡን ስታየው መሬት ላይ ህዝቡ እየተጎዳ ነው። በእርግጥም እያገኘ አይደለም። ግን ማን እጅ ላይ ነው የቀረው? ፌደራል መንግስት እጅ ላይ ነው ወይስ የትግራይ ክልል መንግስት ኃላፊዎች እጅ ነው ያለው? ጉዳዩ የት ጋ ነው የታነቀው ይሄ ፕሮሰስ? ሌሎች ፓርላማ የተቀላቀሉት ተቃዋሚ ፓርቲ አባላት በብልጽግና ችሮታ እንጂ ተወዳድረው አሸንፈው አይደለም እያሉ ነው። በልስተት ነኝ ይሄ መንግስት ይሄን ድል ሁለተኛም አያገኝም። የአድዋን ድል ነው ሜዳው ላይ ያጣው። ይሄን ካጣ በተቻለ አቅም ባለፈው ፓርላማ እንዳየነው ድምጽ ማሰማቱ የተሻለ አይሆንም ነበር? እሱ ለፕሮፓጋንዳ በጣም ይቃር። የዚህ ፕሮፓጋንዳ ድምጽ ማሰማት ከህዝብ በላይ ስርዓቱን ይጠቅማል። እንዲህ አይነት ጠንካራ ተቃዋሚዎችን ማስገብቻለሁ፣ እንዲህ አይነት ድምጾችም አሉ ይባላል። ጠቅላይ ሚኒስትሩ 100% ድል አድርገናል በዚህ ድርድር ያሸነፍነውን ጦርነት ብለው ተናግረዋል። ከዛም በኋላ ፓርላማም ይሄን ደጋግመው ተናግረውታል። መሬት ላይ ያለው እውነታ ግን የተሸነፈ ሰው እኮ ወደ ድርድር አይሄድም። ይስዳል። ሁለቱ ኃይላት ወደ ጦርነት እንዳይገቡ ማን ሊያስቆማቸው ይችላል? ህዝቡ ነው ማስቆም ይችላል። ህዝብ አቅም አለው። ኢትዮጵያ ውስጥ ህዝብ ነፃነት የለውም እንጂ አቅም አለው።